ዛሬ ደግሞ ሀይሚ ማለት ነው ጨው የላሰይ ብዬሽ ነው መስልሽ የመጣሽው። እኔ እኮ ሊፕስቲክ የሚቀቡ ሴቶች አልወድም የምር በቃ የሆነ በቃ ምን ልበላችሁ በጣም ነው የሚያስፈሩኝ የምር። እና ሀይሚዬ እንደውም ቀይ ስለሆነች ያምርባታል አብዛኛው ጊዜ እንደውም አትጠቀምም። እና ዛሬ በቃ ጨው ውስጥ ጨው ቅል ውስጥ ገብታ የወጣች ፍየል አለች አይደለ? ፊቷም ከንፈሯም ጨው በጨው ሆና የምትወጣው ፍየል አረ ሀይሚ ትለያለሽ ማርያም። ዛሬ ማለት ነው እኔ ለሀይሚ በጣም ነበር ያዘንኩላት። ብሩኬ በጣም በቃ አናቷ ላይ ይወጣል ብዬ ነበረ። በቃ አሳቆ ይገላታል በጉራ ማለት ነው። እርብሽ ሲያረጋት ይውላል ብዬ ነበረ። ግን እሷ በጥበብ በቃ ለማዘናጋት ሞክራለች፣ ለማናደድ ሞክራለች። ምክንያቱም እንዳይጎርንባት ስለፈለገች ነው ሀይሚ እንደዚህ ያረገችው። እና ፈታ ዘና ነው ያደረገችኝ ዛሬ ማለት ነው ሀይሚ የኔ ቆንጆ። እንደዛ አይነት የሀይሚኮ አይዲያዎቿ በስማም ከየት እንደምታመጣቸው አላቅም። እና ደግሞ ብሩኬ ካሜራውን ሳይ ሀይሚን ከንፈሯን ግልጭጭጭ አርጎጣለው ማለት ነው። በፈጣሪ ስም አንተ ምንድነው እንደዚህ? አራራራ ዛሬማ አንዴ ለምን አልቆረጣችሁም ግን? ለምን አልቆረጣችሁትም? ካሜራውን ሳይ እንደው ግልጭጭ አላረጋትም እና ደግሞ እዩ ወይኔ እስከነ ልጅሽ አለሽ። ኮሜንታተሮች ግን ታስቁኝ። አልሞተችም ይላሉ። አፈርቢ አልሞትሽም ደግሞ መጣሽ። እንዴት ብጠሏት ነው ግን የምር ኮሜንታችሁ ግን በስማም። እና ስለ እዩ አታውሪ እያላችሁ ነው። አወራለሁ እኔ ውዶች፣ አለማውራት አይቻልም። እና ስራዬ ነው ጋይስ፣ ወሬ እኮ ስራዬ ነው። ምን ሆናችሁ ነው? እና ራሴን ሳትኩ ብላ የምር ልጅቷ በጣም ነበር ያሳዘነችኝ። ደግሞ የሆነ ነገር ብትሆን ብሩኬ ላይ ሰበብ ታረጋለች ብዬ ነበረና እዩም ድና በሰላም ተመልሳለች ማለት ነው። እሷም ራሴን ሳትኩና ድራማ እየሰሩብን እኮ ነው። ልጅቷን ለክተባ ወስደው ታመመች አላሉም እንዴ? ሙደኞች፣ ውሸታሞች፣ የምር ውሸታሞች ናችሁና ልጇ ድናላታለች። ደስ ብሎኛል ልጅቷ ምንም ስላልሆነች። ምክንያቱም የእናት ኃጢአት ለልጅ ነው ይባላል እና ምንም የማታውቀው ጻኗ ልጅ ምንም ትሞት አይባልም። እና እንድትሞት እኔ አልፈለኩም፣ ግን በሰው ላይ የሰራችው ግፍ በደንብ እግዚአብሔርን የሆነ ለካ እንዲህ ሰው በድዬ ነበር እንዴ እንድትል ነው መሆን ያለበት እንጂ መሞቷ ጥሩ አይደለም። እና እንግዲህ ህኝኝ ትላለች ማለት ነው። ከዚህ በኋላም ይቀጥላል ወሬው ማለት ነው። አፋን የሚያዘጋት ነገር አይደለም፣ ድራማ ነው። አሁን የተረዳሁት ነገር በቃ ክትባት ልታስከትብ ሄደች፣ የሆነ በር ዘጉ፣ እንትን የሆነ ትንሽ የጤና ጣቢያ ውስጥ ቪዲዮ ቀረጹ እንጂ ትልቅዬ ሆስፒታል ምናምን ላይ እኮ መቅረጽ ራሱ አይቻልም። እና በአጠቃላይ ማለት ነው ዛሬ እነ ሀይሚ ቤት በቃ ሆዴ ድክም እስኪል ስቄ ነው የመጣሁት ማለት ነው። ከምንም በላይ ያሳቀኝ የሀይሚ ሜካፕ መግቢያ አሰራሯ ስትቆላ ምናምን በቃ ብሩኬን ለማዘናጋት ሞክራለች። ምክንያቱም አያስቀምጣትም እንደዚህ ብላ ትንሽ እረፍት ካላገኘ በቃ አርሰናል በላ በቃ ሲሄድም እኔ ሲበላ ሁሉም ይጨፍር ይመስለኛል ብሩክ ማለት ነው። እኔ ኳስ ግን እኔ ምን አይነት ስሜት እንዳለው ውስጣቸው አላቅም። እኔ እንዴት የሚደግፉ ሰዎች እብድ ሲሆኑ ሳያቸው በጣም የሚያስቁኝ እና ስሜቱን የሚያውቀው ያው ውስጡ ያለ ያው የሚደግፍ እንትን የሆነ እኔ አላቅም ምን እንደሚያስቡ ውስጣቸውን ምን ፈንቅሎ እንደሚወጣ ቴሌቪዥን የሚሰብሩ አሉ፣ የሚዘሉ አሉ፣ የሚያለቅሱ አሉ። ኤፍሬም ያው ማልቀስ ነው አባይና ጣና ነው የሚያደርገውና ብሩኬ በቃ በየሄደበት አርሰናል ይችላል እያለ እየጨፈረ ነበረ። አይታችሁታል። ሀይሚ ጠርታው ራሱ ሲመጣና በየቦታው እየጨፈረ አናታ ላይ ወጥቶ አንዴ ዘይኝ አንዴ ተሸከምኝ እያለ ሲያሰቃያት፣ እንግዲህ ሀይሚ እችን ጥበብ አምጥታ ትንሽ ሸወድ ለማድረግ ሞከራለች። ያው ዝገት ነገር ነው ብቻ ፈታ ነው ያደረጉኝ ማለት ነው። እኔ ደስ ብሎኛል። እና እንደዛ አይነት ቪዲዮ ሲሰራ ደግሞ ማየት አለባችሁ። በቃ ደስ ቢል ቢያዝናና በቃ ለኛ ለቅመሞች የሚሆነን ቪዲዮ እንደዛ አይነት ነው ታውቃላችሁ። እና ሀይሚም ሆነ እነ ብሩክ ሌሎች ዩቲዩበሮችን ብትሆኑ ማለት ነው እንደዛ አይነት ፈን የሚያደርግ ቪዲዮ ነው እንድትሰሩልን የምንፈልገው። ምክንያቱም በቃ እንደዛ አይነት ቪዲዮ ካልሆነ ለኛ ጭቅጭቅ እንደተረግ ብታመጡልን ማለት ነው። እዚህ እኔ አንዳንዴ የምር እናደዳለሁ ታውቃላችሁ። ሀይሚና ብሩክ ሲጣሉ ማለት ነው እነሱ እኮ ድራማ እየሰሩ ነው ተመካክረው ምናምን እንደሆነ እያወቅኩኝ በቃ ደሜ ተከነ የሚለው ለምን እንዳላቅ ማርያም በጣም ነው እናደደው። በኋላ ግን እንዴ ምን አናደደኝ ግን እነሱ እኮ ድራማ እየሰሩ ነው ምናምን እላለሁ። እንደገና ወደ ራሴ ተመልሼ ሰላም 4 ደቂቃ ወርተሻል እኮ ሀቢብቲ ያው ነው ሰላም የምታያቸው። እሺ እኔ ወዶች እኔ ማሮች እኔ ፍቅሮች እንዴት ናችሁ? ደህና ናችሁ? አለው እኔ በጣም ደህና ነኝ። ተመልሼ መጥቻለሁ። ሀይሚ እንግዲህ ጫላ ሰፍይል መስላ ከቻሳ ብላለች። እኔ በጣም ነው የሳኩት፣ ፈታ ነው ያረኩት። ገና ተንብሌሉን ሳየው ነው
የሳኩት ማለት ነው። የሀይሚን ሁኔታ ሳይ በቃ በሳቅ ነው ንፍር ያደረገችኝ እና የኔ ቆንጆ የሀይሚ አይዲያዎች በስማም እንዴት ደስ እንደሚሉ ከየት ከየት እንደምትፈጣጥራቸው አላቅም። ከየት ፈጣጥራ እንደምታመጣቸው ብቻ በጣም ደስ የሚል ፍራንክ ነበረ፣ የሚያዝናና ምናምን። ግን ትንሽ ቆይቶ ብሩኬ ካሜራውን አይቶታል እና ይሄ አርሰናልን እንትን ካለ በኋላ ብሩኬ ሌሊት 6 ነው 7 ቪዲዮ የለቀቀ ሰውዬ ቀንማ አያስቀምጣትም ነበረ። ሌሊት አላስተኛቸው ብሎ እንዳደረ ቀንም አያውላቸው ነበረ። እንደዚህ ትንሽ ለመሸወድ ሞክራለች። ብቻ ራሷን ለመቋቋም ነው ይችን ነገር ያደረገቻት። ምክንያቱም እንደዛ አይነት ፍራንክ ባታረግ ብሩኬ ጠርቶ ምን እንደሚያደርጋት ታስቡት። በቃ በግድ የኛ ደጋፊ ሁኚ ወይ ደግሞ ምናምን እያለ ሲረብሻት ነበር ምሮ ታውቃላችሁ። እንዴ ቴሌቪዥን አንስቶ የሚያፈርጡ ሰዎች ሀይሚን ራሱ አንስቶ እንኳንም አላፈረጠች። ነገሩ ካሽንፈ ለምን አንዳንዶቹ በደስታ ይሰብራሉ ታውቃላችሁ። አንዳንዶቹ በደስታ ይሰብራሉ፣ አንዳንዶቹ ደግሞ በንዴት ይሰብራሉ። እና ብዙ ሰዎች እንደዚህ ያለቀሱ ሰዎች ቢሸነፍ ደግሞ እንዴት ሊያለቅሱ እንደሚችሉ አስቡት። ቢሸነፍ ራሳችሁን ልትሰቅሉ ነው። አላቅም ምን ሊያረጉ እንደሚችሉ ብቻ ሀይሚ ፈታን ያረግሽኝ እኔ ቆንጆ። ነገ ደግሞ ብሩኬ ፈታ እንደምታረገን ተስፋ አረጋለሁ። ከጓደኞቹ ጋር ምናምን ሆነ ሞቲቭ ሳኝ ፍጹም ግን የት ሄዶ ነው ጋይስ? ጠፋ እኮ በአሳላት ፍቅር እንደው ብንብሎ ገዳም ሄደ እንዲህ ልጅ። ኧረ ጉድፈላ። ኧረ ጠፋ ብራዘር። እንደው እቻ አብሳላት የምትባል ሴት ለክፋ ማለት ነው። አይ መነን እንዲህ ልጅ አንቺን ካላገኘው ራሴን አጠፋለሁ እያለ ነበር። መነን እንዲህ ቤት ውስጥም የለም ምናምን አናቅም እንግዲህ። አረ ተመለስ። ስለዚህች በልቃጣ ሴት ብለህ እንትን አትበል። ደግሞ መኪና ብትገዛ እሺ ትላለች ብያለሁ። እኔ እኮ መክሬ ነበር ፍጹም። ምን ሆነ እኛን ምክር ማትሰማ? መኪና ግዛና አብሳላት ያንተን ፍቅር ትቀበላለች። በፈጣሪ ስም ግዴታ አንተን እንትን ማለት አለብን እንዴ? ምን ሆነ ነው ፍፄ? መኪና ግዛ እኮ አልኩ አብሳላት ፍቅሯ እንድትቀበለ ብቻ። ነገ ደግሞ ብሩኬ ከነ ፍፄ ጋር ምናምን ሆኖ ሀይሚን እንግዲህ ትንሽ ፍራንኮ ያደርጋታል ምናምን ብቻ። ዛሬ ፈታና ያረገችኝ የሀይሚ ሜካፕ ማለት ነውና በጣም ደስ ብሎኛል። ብሩኬ ደግሞ ካሜራ ሳታይ ገልጨጭ አረኩ። ካሜራ ሳታይ ለካ ካሜራ ጀርባ ትገላጭጫላችሁ አይደለ? አዎ እኛ ገብቶናል። ጎበዝ። ለተመልካች ያላችሁ ክብር ህጻናት ያዩታል ብላችሁ ማሰባችሁ በጣም ነው ደስ የሚለው። ሲቀጥል ስለ እዩ ነው እንግዲህ እንዳልኳችሁ እዩ ልጇ ድናላታለች። ልጇ ድናላት ስለመጣች ደስ ብሎኛል። ሲቀጥል አታውሪ የምትሉኝ አወራለሁ ጋይስ። ሰው ስራውን ይረሳ እንዴት ተዋል እንዴ? ፈጣሪ ሆይ ለምዶብኛል አለ። ተው በለራሱ አልተውም፣ አያስችለኝም። አሁን ጧት ለምን አወራለሁ ለምን አልተውም እላለሁ፣ ግን አያስችለኝም። በቃ ካላወራሁ አልተኛም። ማታም እንዲሁ አፌን ምላሴን ይበላኛል። በቃ ስራዬ ነው፣ ለምዶብኛል ማውራት እና ማውራቴን አልተውም ጋይስ። ምንም ማድረግ አልችልም። ይሄ ወሬ ሱስ ሆኖብኛል። ይሄ ዩቲዩብ በነገራችን ላይ ከጀመራችሁ በኋላ ማለት ሱስ ስለሚሆነው ሁሌ በምትለቁበት ሰዓት ካለቀቃችሁ ይደብራችኋል። እኔ እንደዛ ነው ይደብረኛል እና ሱስ ሆኖብኛል። አያችሁትም አላያችሁትም ያወራለሁ፣ ማውራቴን አልተውም።